የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የኢትዮጵያ መንግስት በኦጋዴን ነዳጅ ላይ የፖሊሲ ለውጥ ማድረጉ ተሰምቷል። ከኦጋዴን በጅቡቲ በኩል ለውጭ ገበያ ሊቀርብ የነበረው ፈሳሽ ጋዝ ለሀገር ውስጥ ምርት እንዲውል በኢትዮጵያ መንግስት በኩል የተወሰነውን ውሳኔ እንመለከተዋለን። ከሰሞኑ በባንኮች የተስተዋለ የሚገኘው የጥሬ ገንዘብ እጥረት መነሻው ምንድን ነው? የኢትዮጵያ ማዕከላዊ ባንክ ገዢው የሰጡትን ምላሽ በዜናችን እንመለከታለን። አንድ የኢትዮጵያ ሚኒስትሮች ምክር ቤት አባል በቅርቡ በጠቅላይ ሚኒስትር አብይ አህመድ ሹመት የተሰጣቸው ሚኒስትር ከጥቂት ቀናት በፊት በገጠማቸው የመኪና አደጋ በከፍተኛ የሕክምና ክትትል ውስጥ እንደሚገኙ ተሰምተዋል። ሚኒስትሩ በዚህ ሰዓት ያሉበት ሁኔታ ምን ይመስላል? ሌላኛው ትኩረታችን ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመቀሌ የሰጡት ሹመት አነጋጋሪ ሆኗል። በምርጫ ቦርድ የታገደው የህወሓቱ ከፍተኛ አመራር በጀነራል ታደሰ ወረደ እንዴት ሹመት ሊሰጣቸው ቻለ? እንመለስበታለን። ከዚህ ውጪ ከሰሞኑ ከጠቅላይ ሚኒስትር አብይ አህመድ ጋር የመልቲ ቢሊዮን ብር ግዙፍ ፕሮጀክት ለመስራት የተስማሙት የአፍሪካው ቁጥር 1 ባለሀብት የ3 ዓመት ተኩል ጊዜ ብቻ ስጡኝ ሲሉ ለአፍሪካ መሪዎች ያቀረቡትን ጥያቄም እንመለከተዋለን። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የኢትዮጵያ መንግስት በኦጋዴኑ ነዳጅ ላይ የፖሊሲ ለውጥ ማድረጉ ተሰምቷል። በኦጋዴን የሚገኘው ነዳጅ አውጥቶ ወደ ጅቡቲ ማስተላለፊያ መስመር ወይንም ፓይፕላይን በመገንባት ለኤክስፖርት ገበያ ማቅረብ እቅድ ባለፉት ዓመታት ጎልቶ ከሚሰሙ መረጃዎች መካከል አንዱ ነበረ። ሪፖርተር በእንግሊዝኛ እትሙ ባወጣው ዘገባ መንግስት ይህንን እቅድ የሰረዘው ሲሆን ዋነኛ ምክንያቱም የፋይናንስ እጥረትና የፕሮጀክቱ አተገባበር መዘግየት ነው ተብሏል። የ2025 የኢትዮጵያ ኤነርጂ አውትሉክ ሪፖርት እንደሚያሳይ ከሆነ መንግስት ነዳጅ ኤክስፖርት ከማድረግ ለሀገር ውስጥ ገበያ መጠቀም ወደሚል የፖሊሲ ለውጥ ዙሯል ነው የተባለው። ቀደም ሲል የነበረው እቅድ ከኦጋዴን ነዳጅ አውጥቶ ፈሳሽ ጋዝ ወደ ጅቡቲ በተሰራ ማስተላለፊያ ቱቦ ለውጭ ገበያ ማቅረብ ነበር። የኢትዮጵያ ውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ኤሌክትሪክ አገልግሎትና የፔትሮሊየምና ኢነርጂ ባለስልጣን ያዘጋጁት የኢነርጂ አውትሉክ እንደሚያሳየው ግን በከፍተኛ የገንዘብ እጥረትና የፕሮጀክቱ መጓተት ምክንያት ፖሊሲው እንዲቀየር ተወስኗል። ከሶማሌ ክልል ኦጋዴን ወደ ጅቡቲ የሚዘረጋው ማስተላለፊያ ቱቦ 767 ኪሎ ሜትር የሚሸፍን ሲሆን በአመት 460 ፔታ ጆልስ ወይም 13.45 ቢሊዮን ሊትር ጋዝ ለውጭ ገበያ ለማቅረብ ታቅዶም ነበር። ይህ የጋዝ መጠን የኢትዮጵያን 25 በመቶ የነዳጅ ፍላጎት የሚሸፍን ሲሆን መንግስት ግን ይህን እቅድ ሰርዞታል የተባለው የሶስቱ የመንግስት ተቋማት የ2025 የኢትዮጵያ ኤነርጂ አውትሉክ ሪፖርት ግን ውሳኔው የከፋ ውጤት ሊያስከትል ይችላል ሲል አስጠንቅቀዋል። ምክንያቱ ደግሞ ኢትዮጵያ ከተፈጥሮ ጋዝ ኤክስፖርት የምታገኘውን ገቢ እንደሚያሳጣትና ከተለያዩ የዓለም ምንጮች ለመጠቀም የምታደርገውን ጥረትም ውስን ሊያደርግባት ይችላል በሚል ነው። ሪፖርቱ አክሎም የሀገር ውስጥ ጋዝ መጠቀም በኢትዮጵያ የካርበን ልቀት እንዲጨምር ያደርጋል። ከዚህ ባለፈ ግን በኢትዮጵያ በደረቅ ወቅቶች የሚቆራረጠውን የኤሌክትሪክ አገልግሎት ለማስተካከልና ለማካካስ ከውጭ የሚገባን ማዳበሪያም መጠኑን ለመቀነስ ያግዛል ነው ያለው። መንግስት ከኦጋዴን የሚወጣውን ፈሳሽ ጋዝ በጅቡቲ በኩል ወደ ውጭ ገበያ ለማቅረብ ለዓመታት ሲሰራበት የነበረውን እቅድ በፈረንጆች 2022 እንደሰረዘው የተነገረ ቢሆንም ይፋ የሆነው ግን ከሰሞኑ ነው ተብሏል። ከባድ የመኪና አደጋ የደረሰባቸው ሚኒስትር ለ6 ቀናት በጽኑ ህሙማን ክፍል ውስጥ ናቸው ተብሏል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ባለፈው ሳምንት እሁድ ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘ ላለፉት 6 ቀናት በኢትዮ ጠቢብ ሆስፒታል በጽኑ ህሙማን ክፍል አይሲዩ የህክምና ክትትል እየተደረገላቸው ስለመሆኑ ዋዜማ ራዲዮ ዘግባለች። የዜና ምንጩ ከምንጮች ያገኙት ያለው መረጃ ዋቢ አድርጎ እንደዘገበው ከሆነ ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩ መታመኑን ጠቁመዋል። ሚኒስትሩ አደጋው የደረሰባቸው ባለፈው ሳምንት እሁድ ሰኔ 14 ቀን 2017 ዓ.ም ለሰኞ አጥቢያ ከሌሊቱ 7 ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ ራሳቸው ሲያሽከረክሩት የነበረው መኪና በካርል አደባባይ ከቆመ ኤክስካቫተር ጋር በመላተሙ እንደሆነ ምንጮች ለዜና ምንጩ ገልጸዋል። በዚህ የመኪና ግጭት ሚኒስትሩ ካሳሁን በእጃቸው በእግራቸውና በደረት አጥንቶቻቸው ላይ ከባድ ጉዳት እንዳገኛቸው ተመላክተዋል። ሚኒስትሩን ካደጋው ስፍራ ወደ ሆስፒታሉ ያደረሷቸው ሰዎች በግጭቱ ከተጎዳው ተሽከርካሪያቸው ውስጥ ሲያወጧቸውም ሆነ የተሻለ ሕክምና ያገኙባቸዋል ወዳላቸው የተለያዩ ሆስፒታሎች ሲያዘዋውሯቸው ከፍተኛ የመንግስት ባለስልጣን መሆናቸውን ባይገነዘቡም በአልኮል መጠጥ ተጽዕኖ ውስጥ እንደነበሩ ግን ማወቃቸውን የዋዜማ ዘገባ ያሳያል። የመኪና አደጋውን ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ሕክምና ከሀገር ወጥተው እንዲታከሙ ታስበው እንደነበረ እነዚሁ የመረጃ ምንጮች ይፋ አድርገዋል። ይሁንና ከነዳጅ ጉዳይ ጋር ለተያያዘ ስብሰባ ጠቅላይ ሚኒስትሩ በፈለጓቸው ወቅት ስለ አደጋው በመስማታቸው በብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ አማካኝነት አስጠይቋቸዋል ተብሏል። ከዚህ በኋላ እንደታሰበው ለሕክምና ወደ ሌላ ሀገር ይላኩ እንደሆነ ለማረጋገጥ አልተቻለም ብሏል ዘገባው። ከሰሞኑን የኢትዮጵያ ባንኮች የጥሬ ገንዘብ እጥረት ጀርባ ያለው ምክንያት ምንድን ነው? የኢትዮጵያ ብሔራዊ ባንክ ዋጋ ንረትን ለመቆጣጠር እየተገበረ ያለውን ጥብቅ የገንዘብ ፖሊሲ አጠናክሮ እንዲያስቀጥል የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አሳስበዋል። የብሔራዊ ባንክ ገዢው ማሞ ምህረቱ የባንኩን የ2017 በጀት ዓመት የ11 ወራት የስራ አፈጻጸም ሪፖርት ለቋሚ ኮሚቴው ሲያቀርቡ በአሁኑ ወቅት የባንክ ዘርፉ በሁሉም መመዘኛዎች ጤናማ ስለመሆኑ አስረድተዋል። ይሁን እንጂ አንዳንድ ባንኮች የሚያጋጥሟቸው የጥሬ ገንዘብ እጥረት በራሳቸው የአሰራር ክፍተት የተፈጠረ ስለመሆኑ የባንኩ ገዢ ገልጸዋል። ብሔራዊ ባንኩ
ይህንን ችግር ለማስተካከል የእርምት እርምጃ እየወሰደ ስለመሆኑም አብራርተዋል። የባንኩ ገዢ ማሞ ምህረቱ በሪፖርታቸው ባንኩ በዚህ ዓመት ለመጀመሪያ ጊዜ ለመንግስት ምንም አይነት ብድር አለመስጠቱን ጠቅሰዋል። ይህ እርምጃና የገንዘብ ፖሊሲ ማሻሻያው የዋጋ ንረትን፣ የኑሮ ውድነትን በማረጋጋት ረገድ ጉልህ ሚና እንደተጫወተም አስታውቀዋል። ከዚህ በተጨማሪ ከ50 ዓመታት በላይ ጥብቅ ቁጥጥር ሲደረግበት የነበረው የውጭ ምንዛሪ አስተዳደር ስርዓት በገበያ እንዲወሰን መደረጉ ህጋዊና ትይዩ ገበያ መካከል ያለውን ክፍተትና ልዩነት በማጠብ የውጭ ምንዛሪ ፍሰት እንዲጨምር ስለማድረጉ አስረድተዋል። የትግራይ ክልል ጊዜያዊ አስተዳደር አቶ አለም ገብረ ዋህድን በምክትል ማዕረግ የፕሬዝደንት ፖለቲካ ጉዳዮች አማካሪ አድርጎ ሾሟል። ሹመቱ በምርጫ ቦርድ የተሻረው ህወሓት በጊዜያዊ አስተዳደሩ ካቢኔ ያለውን ቦታ እጅግ ከፍ ያደረገ ሆኗል። በጊዜያዊ አስተዳደር ካቢኔ ያለው የተፎካካሪ ፓርቲዎች ቦታ ከ3 አይበልጥም ነው የተባለው። ከሰኔ 2017 ዓ.ም ጀምሮ በትግራይ ጊዜያዊ አስተዳደር ፕሬዝደንት ታደሰ ወረደ በምክትል ፕሬዝደንት ማዕረግ የፖለቲካ ጉዳዮች አማካሪ ተደርገው የተሾሙት አቶ አለም ገብረ ዋህድ ከጦርነቱ በፊት እስከ አምና 2016 ዓ.ም ነሐሴ የተካሄደው ህገወጥ ነው የተባለው የህወሓት ጉባኤ ድረስ የድርጅቱ የፖለቲካ ጉዳዮች ኃላፊ በመሆኑ ሰርተዋል። በተጨማሪም ከጦርነቱ በፊትና በኋላ ከ5ቱ የህወሓት የፖሊት ቢሮ አባላት መካከል አንዱ በመሆኑም አገልግለዋል። በተካሄደው ጉባኤ ደግሞ ከነበሩበት የኃላፊነት ቦታ ወርደው የህወሓት የማዕከላዊ ኮሚቴ አባል እንደሆኑ የተገፉ ናቸው ተብለው ሲነገርላቸው ቆይተዋል። ከያዝነው ወር ጀምሮ በጊዜያዊ አስተዳደሩ የከፍተኛ ኃላፊነት ቦታ ማግኘታቸውን ተከትሎ የዶክተር ደብረጽዮን ህወሓት በሌተና ጀነራል ታደሰ ወረደ በሚመራው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ከፍተኛ ቁጥር የያዘ እንዲሆን አስችሎታል። የጋምቤላ ክልል የ2017 በጀት ዓመት የወርቅ ምርት መጠን ከ5000 ኪሎ ግራም በላይ መድረሱ ተሰምተዋል። ባሳለፍነው 2016 የተመረተው 650 ኪሎ ግራም ብቻ እንደነበረ ተሰምተዋል። የክልሉ የማዕድን ሀብት ልማት ቢሮ እንዳስታወቀው ከሆነ በክልሉ በ12 ወራት ውስጥ 5298 በላይ ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ተደርጓል። የክልሉ የማዕድን ሀብት ቢሮ ኃላፊ የሆኑት አቶ ኦጁል ጊሎ እንደገለጹት ከሆነ በ2016 ዓመት የተመረተው የወርቅ መጠን 650 ኪሎ ግራም እንደነበረ ጠቁመዋል። ይህ ደግሞ ካለፈው ዓመት ጋር ሲነጻጸር 8 እጥፍ የወርቅ ምርት መገኘቱን ያሳያል ብለዋል። በክልሉ በዘንድሮ በጀት ዓመት 2850 ኪሎ ግራም ወርቅ ለብሔራዊ ባንክ ለማስገባት መታቀዱን አስታውሰው እስከ ሰኔ 10 2017 ድረስ ደግሞ 5298.87 ኪሎ ግራም ወርቅ ወደ ብሔራዊ ባንክ መግባቱን ነው የተናገሩት። የማክሮ ኢኮኖሚ ማሻሻያው በክልሉ የወርቅ ምርት ላይ ከፍተኛ እድገት ማስመዝገቡን ገልጸው ወርቅ አምራቾች የወርቅ ምርታቸውን በቀላሉ ወደ ብሔራዊ ባንክ በማስገባት ተጠቃሚ የሚሆኑበት ምቹ ሁኔታ ፈጥሯል ማለታቸውን የመንግስት መገናኛ ብዙሃን ዘግበዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ውጭ ጉዳዮቻችን እናምራቸው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እስረኞችን ፈትተው ወደ ጦር ግንባር ለማስገባት አቅደዋል እየተባለ ነው። በሰሞኑ በኢትዮጵያና በኤርትራ መካከል ውጥረት መንገሱን ተከትሎ በጉዳዩ ዙሪያ ዘገባዎችን የሚያሰራጩ የመረጃ ምንጮች እንደዘገቡት ከሆነ የኤርትራ መንግስት በሺዎች የሚቆጠሩ እስረኞችን ከእስር በመፍታት ወደ ጦር ግንባር ለማስገባት አቅደዋል። እስረኞች የሚፈቱት የሀገሪቱን ጦር ተቀላቅለው ሰራዊቱን እንዲያጠናክሩ ነው ተብሏል። ይህን መረጃ የመንግስት ሰዎች ቢያጣጥሉትም የዜና ምንጮች ግን የኤርትራ መንግስት ከኢትዮጵያ መንግስት በኩል ይመጣል በሚል ለሚሰጋው ጥቃት እስረኞች ተፈተው ሰራዊቱን እንዲያጠናክሩና ወደ ጦር ግንባር እንዲገቡ ተወስኗል ብለዋል። ሻዕቢያ ወይም ህዝባዊ ግንባር ከህወሓት ክንፍ ጋር በመተባበር አዲስ ጦርነት ለመቀስቀስ እየሰራ ነው የሚል ክስ ከወደ ኢትዮጵያ በኩል ከሰሞኑ እንደቀረበበት የሚታወቅ ነው። በዚህ ሰዓት የፖለቲካ እስረኞችን ጨምሮ በኤርትራ ከ10 ሺህ በላይ እስረኞች እንደሚገኙ መረጃዎች ያመለክታሉ። በአፍሪካ ቁጥር 1 ባለሀብቱ አሊኮ ዳንጎቴ ከሰሞኑ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በመሆን ብዙዎች በማይደፍሩት የማዳበሪያ ምርት ላይ ለመሳተፍ መወሰናቸውን ይፋ አድርገው ነበረ። እኚህ ባለሀብት የአፍሪካ መሪዎች 3 ዓመት ተኩል ብቻ ስጡኝ ሲሉ ቃል ገብተዋል። ቢሊዮነሩ ዳንጎቴ አፍሪካ በ40 ወራት ውስጥ ብቻ በማዳበሪያ ራሷን ትችላለች ሲሉ በይፋ ተናግረዋል። ኢንቨስተሩ በትናንትናው ዕለት ከሀገሪቱ መዲና ሌጎስ በቅርብ ርቀት ላይ በ2.5 ቢሊዮን ዶላር ወጪ እያስገነቡት የሚገኙን የፋብሪካቸውን ማስፋፊያ ባስጀመሩበት ወቅት ነው ይህን ያሉት። አፍሪካ በዚህ ሰዓት ከ6 ሚሊዮን ሜትሪክ ቶን በላይ የማዳበሪያ ምርት በዓመት ከውጭ ገዝታ የምታስገባ ሲሆን ይህ ደግሞ እያደገ በመጣው ፈታኝ ፍላጎት ምክንያት በቂ ምግብ ለማምረት እንድትቸገር ምክንያት ሆኗል ነው ያሉት። ባለሀብቱ ሲቀጥሉ አፍሪካ በሚቀጥሉት 40 ወራት ውስጥ ማዳበሪያ ከየትኛው ቦታ ታስገባም አሁን እጅግ በጣም ጠንካራ የሚባል አቅጣጫ አስቀምጠናል ባይ ናቸው። ዳንጎቴ ሲቀጥሉ ከካታር የላቀና እጅግ ከፍ ያለ የዩሪያ አምራች እንድንሆን እንፈልጋለን። ለዚህ ደግሞ 40 ወራት ብቻ ስጡ ሲሉ በአቡጃ በተካሄደው ዓመታዊ የአፍሪ ኤግዚም ባንክ ስብሰባ ላይ ሲናገሩ ተደምጠዋል። ዳንጎቴ በአፍሪካ ትልቅ የሆነው የዩሪያ ኮምፕሌክስ ባለቤት ሲሆኑ ኩባንያው በዓመት 3 ሚሊዮን ቶን የማዳበሪያ ምርት የማምረት አቅም አለው። ከዚህ ምርት ውስጥ 37 በመቶ ወደ አሜሪካ የሚላክ ነው ተብሏል። ይህንን እቅድ ለማሳካት አሁን እያመረተ ያለውን ምርት በጥፍ በቀጣዮቹ 3 ዓመታት ተኩል አካባቢ ወይንም በ40 ወራት ውስጥ አፍሪካ የማዳበሪያ ምርት ከውጪ እንዳታስገባ የሚለውን እቅዳቸውን ለማሳካት አሁን እያመረቱ የሚገኘውን ምርት በጥፍ ማሳደግ ይጠበቅባቸዋል። ባለሀብቱ የፕሬዝዳንት ትራምፕ ታሪፍም በስራቸው ላይ ሊያሳድር የሚችለው ተጽዕኖ አያሳስበኝም ሲሉ ተናግረዋል። የዘርፉ ተንታኞች እንደሚናገሩት ግን ለብዙዎች የማዳበሪያ ምርትን በተመለከተ ያለው የገበያ እይታ ግልብ ወይንም በሚገባ ያልተጠና አይነት ነው። ነገር ግን ፈተናዎች እንዳሉትና ዳንጎቴ የሚፈልጉት የማስፋፊያነት ደግሞ መሰረተ ልማት መገንባትን የሚጠይቅ ነው። የሞርኒንግ ስታር ሪሰርች ተንታኞች እንደሚሉት ከሆነ ማንኛውም አዲስ የማዳበሪያ ፋብሪካ ወይንም የማስፋፊያ ፕሮጀክት በአምራቹ ላይ ከፍተኛ ውጭን የማስወጣት አደጋ ይዞ የሚመጣ ነው። ዘርፉ ከናይጄሪያ አንጻር ቢታይ የማጓጓዣ መሰረተ ልማት
ልማትና የወደብ ልማት በውጭና በገቢ ንግድ ላይ መጓተትን የሚፈጥሩ እንቅፋቶች ናቸው ሲሉ በዓለም አቀፍ ስጋት አማካሪ ድርጅት የቁጥጥር ስጋት ተንታኝ የሆኑት ሚኮላ ጁድሰን ተናግረዋል። ዳንጎቴ ትልልቅ ፕሮጀክቶችን እውን በማድረግ ደማቅ ስምና መልካም ዝና ያላቸው ታዋቂ ባለሀብት ናቸው። ከሚታወቁበት የሲሚንቶ ፋብሪካቸውና የማዳበሪያ ኮምፕሌክሳቸው በተጨማሪ በአፍሪካ ትልቁ የሆነው የዳንጎቴ ፔትሮሊየም ማጣሪያ ፋብሪካን ባለቤት ናቸው። ይህ ፋብሪካ ምንም እንኳን ስራው በተደጋጋሚ ቢዘገይም ሲጀመር ካስመዘገበው የበጀት መጠኑ የላቀ ካፒታል አስመዝግቧል ተብሏል። በሚቀጥለው ዓመት በቀን 650 ሺህ ብር የሚማጠረውን በዓለም አቀፍ ገበያ ላይ ለማቅረብ ማቀዳቸውን በመግለጽ በትናንትናው ዕለትም የማዳበሪያ ፋብሪካውን በዚህ ዓመት በሀገር ውስጥ የአክሲዮን ልውውጥ ላይ በአማራጭነት ለማቅረብ ማቀዳቸውን አረጋግጠዋል። የአፍሪካ ቁጥር 1 ባለጸጋው አሊኮ ዳንጎቴ በኢትዮጵያ በርካታ ኢንቨስተሮች በማይደፍሩትና ለኢትዮጵያ ግን የጎላ ሚና አለው በሚባልበት የማዳበሪያ ዘርፍ ላይ ልሰማራ ነው ሲሉ ገልጸው ነበረ። የዚህ የማዳበሪያ ምርት ዘርፍ ኢንቨስትመንት ከ3 ቢሊዮን ዶላር በጀት እንደሚበልጥ የተሰማ ሲሆን በቀጣይ ዓመትም ግንባታው ይጀምራል ተብሏል። ኢኒሼቲቭ በኢትዮጵያ መንግስትና በታዋቂ ኢንቨስተር አሊኮ ዳንጎቴ በጋራ ሊከናወን እንደሚችል መረጃዎች ጠቁመዋል። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።